እሱ ነው የነገረኝ የዛሬው በቃ ነገረሽ ግባ ረህሙዬ እስከ ዛሬውን እያልኩ እኔ እኮ እያልኩሽ ያለሁት ሀቢባ በይኛው ስልክ ስከፍት እስከ ድሮ ስታረግለት ድሮ ሳይሆን በተጣላንበት ማለት ነው። ከዛ በፊት እኮ አለኝ ኢሞ ላይ ብገባ ማለት ነው ፎቶውን እየላከላት ልብስ እየላከችውን ንቆት እንደላከ ያላቅም ያንን እየተላላኩ ምናምን ያን እኮ አለ ምን ይላላካሉ ልብስ ያንን እንዲያለበሰው ምናምን ማለት ነው። ኦኬ ያንን እንደዛ ያን ተዛ በታች ነው ይሄ እሷና እኔ በቲክቶክ ጠይቀኝ ስመጣ ተዛ ወዲህ እኮ የመጣው ሪከርድ ነው ሰደበች ምናምን እመለሽ ለሱ ሂድ የምትናገረው አሁን በሚያወራበት ሳይሆን ድሮ ያወራበት ቆይ ይሄንን ማለት ነው። ስለዚህ አሁን አንቺ ለዛ ከፈት ሳረግበት የምትለው ሁሉ ወረደልኝ ሰለኔ የምትለው ያውኑን አንጠለፍ ይመርካል ሰጣትም ያን ሁሉ ሪከርድ ያኔ የሱንም አገኘው ቆይ እኮ እሷን እንትን ተሳደብ ምናምን እዛ ታሸማቀቅ ያተማከረስ አይደለም እየሸማቀቁሽ አይደለም አንዴ ጠይባ ዝም በይ ረህመት እንደ ረህመት ላይቭ ሪከርዱን አወጣዋለሁ ቅድም ራስሽ ባንደበትሽ ስለጠለፍኩትኝ መሆነ አይቻለሁ ዛሬ ጠዋት ራሱ ወላሂ የዛሬውን አላልኩሽም ዛሬ ራሱ ብለሽዋል ላይ ብገባለሁ ብለሽዋል ነው እንጂ አልኩት እኮ መጥቶልኛል ገብቶልኛል ይሞዋል አልኩም ሀቢባ ግን እነዚህ ኮሜንታተሮች ይኸውልሽ እድሜ ልካቸውን ማለት ነው ነገር እንትን እንዳሉ አንቺ ሀቢባ በዚህኛው ዩቲዩብ ላይ ለማሳለፍ ማምጣት ትችላለሽ እናንተ ኮሜንታተሮች ግን እድሜ ልካችሁን ጅል ናችሁ እድሜ ልካችሁን ነገር እንዳበላሻችሁ ነው ልጅቷ አሁን እንድትክድ አረጋቿት ሲመጣ መጥለፏን ኢሞን ኮሜንቱን አንብባ አሁን አልጠለፍኩም ማለት አያችሁ ወላሂ እኔ ኮሜንቱን የሰደቡ ረህመትን ኩሮናት አሉ እንጂ ምን ብለዋል ስለኔ ያሉት ነገር አለ ነገረኝማ ነበረው አላሉም እኮ ተሳደቡ እንጂ ለምን እውነት ነው እኔ እኮ ያልኩት እኮ ዛሬ ራሱ ሊብ ላይ እንደምገቢ ነግረሽዋል ነው ያልኩት ኢሞን ልላክልሽ እንደላከልኝ በምን አወቅሽ ስለጠለፍኩት አንብቤ ነው አላልሽ ያ እኮ የሪከርዱ ነው ታዲያ የዛሬውን እኮ አይደለም የሪከርዱን የፊቱን እኮ ነው እንደዚህ ያልኩት የዛሬውን እኮ ቅድም ላይ ነው መጨረሻ ላይ ያንን ተዋራን ወዲያ እኮ መጨረሻ ላይ ነው እኮ ላይ አያነሳም ስልክ ስትይ እኮ ነው ይሄን ያልኩት ሆነሽ ነው ዛሬ ብለው እንደውም ጠይባ ምን አለችሽ ዛሬ እንደዚህ ብለሽዋል ስትልሽ እኔ እኮ አንቺን ለማናደድ ነው አንቺ ኢሞን እንደጠለፍሽና እንደምትከታተይ ስለነገርሽኝ ስለማቅ አንቺ ደምሽ እንዲፈላ ነው ዛሬ ያ እኮ እኔ ይሄን ጠለፍኩ አላልኩም ሀቢባ እንደውም ባልኩናማታ ራሱ የራክሽውን አይቼዋለሁኝ እኮ ብላኝ እንደዛ ነው ያልኩልኝ ልኮልኝ እኮ ሀቢባ አሁን ሀቢባ አዳምጪኝ ጠይባ ምን ታርጊና ራሙት እናዳምጣ አሁን ሀቢባ ኢሞን ታውቂዋለሽ አይደለ አዎ ኢሞን ሰምታቂው ፎቶ አንስቼ እንደላከልሽ አዎ እሺ እንደዛ አድርጋ ኢሞን ታውቂዋለሽ ዛሬ በራሱ ነው የላከልኝ እንጂ እኔ አይደለሁም እሺ እሱ እንደላከልሽ እስኪ ላኪልኝ ካንቺ ሳይድ ስክሪንሾት የተደረገና ከሱ ሳይድ ያስታውቃል ሲጀመር እሱ የሰጀልኩት ስም እንዲያለ አድርጌ ነው የምልክልሽ እሺ እንደዚህ አይነት ወንዶች ግን ማለት ነው ከአንድ ሚስታቸው ለሌላኛ ሚስታቸው ኮንቨርሴሽን ስክሪንሾት እያደረጉ የሚልኩት ምን ፍለጋ ነው ተፈላጊ ነኝ ሴቶች አጭበርብረን እንኖርበታ በእናትሽ እንጂ አሁንማ ተባንደነባችሁ እኮ ይኸው እንዳንተ አይነት እንደ ትናንቱ አይነት ኬዝ ነው ዛሬ የዋልንበት ገና ይወጣል ጉዱ ገና ያለ ሀላል 17 ያለው አለ ገና ጉዱ ይወጣል አልኩሽ አንድ ነገር ቲክታክ ላይ ከተጀመረ ይቀጥላል የቲክታክ ባህሪ ነው አሁን እንትና የስራው ባህሪ ነው ጠይባ በጣም ታሳዝናለች እኔ ማዝነው ልጅ ላላቸው ሰዎች ነው ግን እኔ እውነት ለመናገር አሁን ለምሳሌ ፋራ አይደለሁም ያጠፋሁትን አውቃለሁ ባለቤቴ ሰሚራን እክሳታለሁ አጥፍቻለሁ ወላሂ አጥፍቼባታለሁ ሰሚራ ታሳዝን ሴት አዎ ይቅርታ ጠይቃት ካሳት የልጆችህ እናት ናት ሁለተኛ ልጅ እያመጣችልክ ነው በሁዷ ምንም በክሳት የሚጠፋላት አይመስለኝም አላህ ካለ ለዚህ ሁሉ ሚዲያ ላይ እንድትወጣ ምናምን የገፋፋት ራሴ ነኝ ወላሂ ሐራም ጎበዝ ካሳት ተንከባከባት ፍቅር ስጣት ስጦታዎች እየገዛክ አምጣላት አውጣት አዝናናት እርጉዝ ናት ትሪትመንት ትፈልጋለች አሁን ትንሽ እንትናት አሁን ትንሽ ንዴት ስላላት ስትረጋጋ ይዘካት ውጣ አዝናናት የት ልውሰድሽ በላት ውጪ ራት ጋብዛት አየሩን አሳያት ውጪውን ወክ አድርጉ ማታ ላይ ወታችሁ ሶስታችሁ ግን ስለኔ የምትጨነቁ እዚህ እየመጣችሁ የምትሰድቡኝ ማለት ነው የት መሆን እንዳለብኝ
ምንድነው ከኔ ምን አላችሁ? ኧረ ቦሎ እናንሳ። ሌላ ነገር ምንም ነገር ከኔ የለም እኮ ቦሎ ምን በላቸው። እኔ እናንተን ለማጣላት ፈልገው ነበር፣ አልተሳካላቸውም። ለዛን የተናደዱት ዝም በላቸው። እኔ ቤተሰቦች ደግሞ ምስትክልት ክሳት ስለሆነ ጀግና እያሉት ነው። ሙባረክ እዚህ ያላችሁ የሀቢባ ቤተሰቦች ትንሽ ሴትነት ተሰምቷችሁ ለሰሚራ ቅር ያላችሁ ካላችሁ አይዟችሁ፣ እኔ እንትን እላችኋለሁ፣ እክሳችኋለሁ ማለት እንግዲህ በየቤቱ ሳይሆን እዚህ የተጎዳውን አካል ክሼ ማለት ነው። ክሶኛል ብላ እንድትናገር እዚህ መጣ አደርጋለሁ። አይዟችሁ እሺ። እውነት ያምጣት ይቅርታ ራህማ ወጣ የላከችልሽ ነው። ምናልባት አላይ መፍትሄ ይዛል። እሺ እናቱ እሺ አይልሻለሁ። ዋትስአፕ ላይ ሴቶች ማስተላለፈው መልእክት ካለ ተደብቃችሁ ያላችሁ ካላችሁ የኔም ይሁን ውጡ። ማን ወጥቶ ማን ይቀራል? ሴቶች በእናታችሁ ራሳችሁን አደብቁ። ምስት ከሆናችሁ ምስት ናችሁ፣ ወጣችሁ ምስት ነኝ በሉ። በቃ ይሄ ያለ ነው። ይሄን የላከልሽ ሀቢባ ጽሁፉን እንድታነቢው ምናምን ያለችውን ሳይሆን ሌላም አለ የላከልኝ ያለችው ስለሆነ ግን እንደዛ ሳይሆን ዛሬ እንደላከልኝ ቀኑ ምናምን አለ አይደል? ወላሂ ላዚም እሱ ነው የላከልኝ። እኔ ከፍቼው ይሄኛውን ነው ጠልፍ ያለ ያልኩት፣ ሪከርዷ ነው አለኝ ያልኩት። ልጅህንም ወስደው እንዲያሳጭዱ ነው። እኔ ትግሌ ማለት ምን ማለት ነው አልገባኝም። አይደለም ያለችውማ ትታጨር ኖረን የበሆነ ዲቃማ አሰረች ወስድህ ነበር ነው ያለው። አይደለም የሚለው ደነዝ እኔ በሆንማ ታውቃለህ፣ በዛ ጦር እንኳን እንደማልጨክን እስካሁን ባለ ኢቃማ አረግህ ነበር። ቆየህ። አሁን ግን በራሳችሁ ንቃችሁኝ፣ ባስናቃችሁኝ እኔ ለማንም አላዝንም፣ ጨካኙኛለሁ እንጂማ ሀገር ያውቃል የኔን ጀግንነት። የማንንም ጤፍ አርሜ አጭዴ ጥሩ እድል አግኝተሃል። የማንንም ጤፍ አጭድ እያለችው ነው እንጂ እሷን የማንንም ጤፍ እጨድ ጥሩ እድል አግኝተሃል። ልጄንም እየወሰዱ እንዲያጭዱ ነው ትግሌ እኔ እሱም ልጅም ሲያድግ እንዲያንተ ሳራጫጅና እንትን ነው እያለች ነው እንጂ ሀቢባ እና እንዴት እናት ልጇ ሳር የእናንተ ያንቺ ቤተሰብ ያጨደ እኮ አይደለም ኑሮህ። እኔ ሳውዲ እኔ በሆነ አግብቼ በነበር ሳውዲ ወስድህ ቆይ እሱ እኮ አሁን እኮ ያጨደ አይደለም እኮ ቀጣይ የሚኖረውን ኑሮ እያለችው እኮ ነው ያለችው። ሀቢባን ቢቢው እንጂ ደህና አድርገሽ እኮ ደህና አድርጋ ነው። ያንቺ ቤተሰቦች አሽከር ሆኗል ነው አይደለ ኢብራሂም? ቤተሰብ አያገበችውም። ይኸው ሀቢባ እሷ የምትለው ለቀጣው ለሚኖረው ኑሮ እኔ ሁኔ በነበር በጦርነቱም ብዙ ነገር አድርገናል። አይታቀኛለህ ጀግና ነኝ እኔ ሁኔ በነበር ሳውዲ ስታህም ባለሊቃማ አረግህ ነበር። አሁን አንተ እሱ ተቀምጠህ አታመጣህም እያለችው እኮ ነው። እሱ ተቀምጠህ እዛው እጨዲ ልጄንም እንዲያንተ አጫጅ ታረጋለህ እያለችው እኮ ነው። አጫድ እንዲሆን ነው ትግሌ ማለት። እሷም አጫድ ትግልህ ለማለት ወይንም እንደዛ ነው እንጂ እንደዛ እያለች ነው። ጠይቂያት እሺ። ሌላም ጽሁፍ እኮ አለ ነው ትግሌ እኔ ማለት ልጅ ወይንም እሱ እንዲያጭድ እንደሆነ እያጨደ እኮ አይደለም። የ7 ዓመት ህፃን እኮ ነው። ስራ አይሰራም ሀቢባ። ተናድጄ ስለነበረ እኔ ምንም የጻፍኩትን አላወቅኩትም። በእርግጥ ያልኩት እንደዛ ነው ያልኩት። እሱም ስልክም ሲደውል ልክ እንደዛ ነው። ልጁን ላለማገናኘት ብዙ ጥረሽ አለው። ከዛ እንደገና ደግሞ እሷም ያው እንዴት ተገነታቸውን እያየሁን ነው። ከዛ ተው በልጄ ተው እንከባበር ካልኩ ወላሂ ዛሬ አይደለም በጣም ቆይቻለሁኝ። ግን እንደዚህ ያረገ ያኔ እኔን ክብር ሲያሳጣኝና ሲለኝ ይሄንን ብዬ ጻፍኩለትም ሰደብኩትም ብዙ ሰድቤዋለሁ። ይሄ ብቻ አይደለም እኮ እሱን ማለት ክልክ ንገሪው ምን ያመጣል? እውነታው ሲወጣ እንታያለን። እንደምን ሰድቤዋለሁ ልጁም እንዳንተ አጫጅ እንዲሆን ነው የምፈልገው ለማለት ነው እንዴ? ጻፍሽ እንዳይሆን ነው ለማለት ጻፍኩትማ ልጅም አጫጅ አይሆንም፣ የማንንም ስራ ሰሪ አይሆንም። ልጅን ራሴ እንደናትነቴ እንደማረጋው አርጌ ልጄን አሳድጋለሁ። ጡቴን አጥብቼ ወተት እየጠባ ሰጠኋችሁም ወይም የዛ ጊዜ ቸገረ ብዬ አላልኳችሁም። እና ልጄን
በቃ ለማንም እንትን እንዲሆን አልፈልግም። ካሁኑ ጀምሮ ይሄ ልጅ ተጨቆኖ ትምህርት እየተማረ ትምህርት ተቋርጦበት ይሄ ሙጭቅላ ልጅ ብዙ ስቆቃ የደረሰበት ሲያዲግማ እኔን እርግፍ አርጎትቶ ልክ እንደምታያት ተጎኑ ሆና እያየሻን ነው። ሲያዲግማ እናት የለኝም ነው የሚለው እናትዋ እና ስለኝም ስሜ እኔ ይሄን የላኩት እኮ እኔ እንትን እሱ እንደላከልኝ ለማሳወቅ ነው እንጂ ወይንም ጽሁፍ ለማጋለጥ ወይንም እንትን ለማጋለጥ እኮ አይደለም። አረ እንደፈለግሽ ለማሳወቅ እኮ ነው ያላገደል ምን ሽከርከር ራህመትዬ አንቺም ወልደሽ እስቲ ደርስሽ አንቺን አያረጉሽም እንዴ? ኢንሻአላህ ወልደያለሁ ግን እኔ ለምንድን ነው እንዳንቺ ማያረጋት? እኔ ክብረ ቢስ እኔ ነኝ ዘንዲ አጥቼ ክብረ ቢስ የሆንኩት። አይባ ዛሬ እኮ ስላላት ነው። ገንዘብ እኮ ይሄዳል ይመጣል። ለምንድን ነው ገንዘብማ ኑሯትማ ያረጋችሁ? ገንዘብ ምንም ነገር የለኝም። እንዴ በገንዘብ ማትመኩ እኔ ምንም ነገር ያለኝ ነገር የለም። ስሚ ሀቢባ 6 ዓመት ሙሉ ባረጋች በስምሽ ቤት አለሽ። አዳምጪኝ ሀቢባ ገንዘብ አላት አትበሉኝ። 6 ዓመት በአረብ ሀገር ማለት ነው ቤተሰቦቼ ሲያስፈልጉኝ ስንት ሆነው ተንከራተው በ6 ዓመታቸው የተገኘሁ ልጅ ነኝ። ማለት ጠፍተሽ ነው? እሺ ጠፍተሽ ነው? አዎ አረብ ሀገር 6 ዓመት ታግቼ ኖርኩ ነኝ። የት እንዴ እነሱ ለምን ይመጣሉ? ገንዘብ አለ አታልቅሽ። ለማን ታልቅሽ? ራህመት እያታልቅሽ በቃ እናት ያ ይሄኮ የሚሆነው ነገር ይወጣል። ለምንድን ነው አንቺ የምታለቅሽው? ለእነሱ ደስታ ነው የምታለቅሽው? ኧረ ለምን እኛ እንደሰትም ያምሻል? እንዴት ሰው ለቅሶ እንዴት ያስደስተናል? እኛ እኔ አለቀስኩት ማለት ነው። ቤቶቼ ገንዘብ ስትል ማለት ነው ቤተሰቦቼ 6 ዓመት ሙሉ በእኔ ሲያለቅሱ ምናምን ስንት ሆኑልኝ። አንተ ትዝ ስላለኝ ነው ገባሽ? አይዞሽ የኔ እናት ዊ አር ሶሪ። በጣም እናዝናለን ስለደረሰብሽ ነገር። አይዞሽ። ሁሉም ሞዴ ባሰው ነው ዘንድሮ ጋይስ። በባህር ስትሄጂ ነው 6 ዓመት የታገትሽው? አዎ 6 ዓመት ያለ አንድ ገንዘብ ነው የወጣሁት። እንኳን አንቺ በሰላም ወጣሽ። በአረቦቹ ከስሽ እንደገና ትንሽ ገንዘብ ነው ያንንም ደግሞ ቤተሰቦች እስከ አዲስ አበባ አባቴ ስንት ሆኖ ነው ያገኘኝ። በባህር የመን ላይ ነው የታገትሽው ወይስ መዳም ቤት ነው የታገትሽው? 6 መዳም ቤት ነው። አሁን መዳም ቤት እየታገቱ እንደምታዋጫቸው እንደዛው ኤምባሲ ምናምን ነው ያወጣኝ። 6 ዓመት ያለ ደሞዝ? አዎ በጣም እንደዛ ከሆንሽ ለምንድን ነው እኔን አጫራ ባለ 2 ቤት ነኝ አንቺ ቆና ቤት ቆና ምናምን ያሽሰርብኝ ነበር? ያኔ ቤቶቼ ቤት ነው እኔ እንደዛ ያልኩት ማለት ነው። ቤት ብርቅሽ ነው እንዴ ምናምን ነበር እንዴ? እየገረምሽ ነው። አዳምጪ ጦይባ ወላሂ ወረበል ካባ ነው የምልሽ። ብሩክሽን ፍጭ ላውጣልሽ አልሽኝን ራስሽ እኔ በቤት አልመጣሁብሽም። ልንገርሽ አንቺ ጦይባ እኔ በቤት አልመጣሁብሽም። በቤተሰቦችሽ አልመጣሁም። ፈልገሽ የመጣሽው ራስሽ ነሽ። ራስሽ በነካሽ ነገር ነው። እሺ ያንንም ያልሽ ደግሞ ራስሽ ማለት ነው። ቤትሽን አቃጥልልሻለሁ ስትይ እኔም እንዲያንቺው ቤት አቁም ያለው ስትይ ነው። እኔም 2 ቤት አለኝ ያልኩሽ እንጂ ያን ለቤት የተሳውት ተከሶልኝ በህግ ሂዶ ምናምን ያችን ያገኘኋትን ለቤቶቼ ነው ቤት የሰራሁላቸው። ገባሽ? እኔ ቤት ብር ያለኝም ብር አላ አትበሉ። የ6 ዓመቱ ተከሶልሽ ካሳ ተሰጠሽ? ትንሽ ነው የተሰጠው። አልተሰጠሁም። ምን ያህል ተሰጠሽ? 6 ዓመት ካሳ? 6 ዓመት ምናምን ነው የሰራሁት። ከ8 ወር ነው 8 ወር ነው እንዴ? 300 ሺህ ብር ብቻ ነው የተሰጠው በኢትዮጵያ። ነው ደግሞ 300 ሺህ የሳውዲ ሪያል ላ በኢትዮጵያ ነው እያልኩሽ ያለሁት። በኢትዮጵያ 300 ሺህ የ6 ዓመት ካሳ? አዎ የዛኔ አባቴ እናቴ ስንት ሆነውልኛል። ገባሽ? እኔ ገንዘብ ፈልገው ነበር በሰዓቱ ላይ ሮሃን ስለምንፈልግ ዋናው እንኳን አንቺ በጤና ወጣሽ፣ ምንም አካልሽ ሳይጎል ምንም ሳትሆኚ እንኳን እኔ ብዙ ፈተና ስላየሁኝ እኔ በሰው ላይ ሂጅ የምነካ ነገር የለኝም። አው ግን ውዴ ትክክል የደረሰብሽ ነገር በጣም ያሳዝናል። ግን ባለትዳር ወንድ ጋር አንቺም አይፈረድብሽም። ግን በቃ ሀቢባ ባለትዳር አሁን ምሳሌ አሁን አንቺ ባልሽ ይፈታሻል አይደለ? ያርገውና ያን ባልሽ አሁን ሌላ ሴት አያገባም።
ያገባል። እሱማ ግን ኦልሬዲ ኮማታችን ነው። እኔ እኮ በኒካው ላይ ስገባ ወይንም ታለቃባቸው ስገባ እኮ ነው። እዛ ጊዜ እኮ ምን መሰለሽ ማግባት ራህመት የዛ ጊዜ ነው። አሁን ለምሳሌ ሀቡዋ በጣም ይቅርታ እንደው በላይትሽ ላይ እየገባሁብሽ ነው። አብይ አንቺ ልጅ ሰላለሽ ኮሜንት ሁሉ እኔ የኔ ሀቅ ነው እንገርሽ አይደለም ወለዚህ ስላለኝ አይደለም ለማስረጃ ሙሉ ማስረጃ እንዳልደረስኩብሽ አንቺ ከናከናና በሆነ ሀቢብ ያገኝ መናገርሽን አቆሚ። አንድ ጊዜ እኔን እድል ስጭኝና ልንገርሽና እዛ በኋላ እኔ ዘጋለሁኝ። ለእንተኑ ስሚ የአገሬ ልጆች ፊት ድሮ እንዴት እንደነበርኩ ይጠየቁ። ወረባ ናት ይች ለካናናምስ ለካናና ብያለሁኝ። ሰው ሲናደድ ብዙ ነገር ይላል። እኔ ብያለሁኝ። እኔ እንዳንቺ አልካርኩም ወላሂ ብያለሁ። አሁን ማለት ነው አሁን አንቺ ብዙ ነገር ያልሽው መረጃ ስላለኝ ብቻ አንቺ በልጅሽ ልጅ ያኔ በደካማ ጎንሽ መተሽ አስረድተሻል። ወላሂ እኔ በልጁ ማንም ሰው ተመታሽ ራሱ በዚህ ላይ የመጣሽ መፍትሄ ተታገኛ እዛ በላይ እኔ ያው ችግር አለብኝ ማለት ነው። እሱ ጋር ሂጅ ከተነጋ እሺ የአገሬ ልጅ ቢጠይቁ ድሮ እንዴት እንደነበር ያውቁኛል። አንቺ ደረቅ አንቺ ከናና ስትይም ሀቢብቲ የሰው ሀገር ነው ያከነኝ። ድሮማ እንደዛ አልነበርኩም። ቆይ ያደረቀኝ 6 ዓመት ልፋት ነው። እሺ ኖ ምን እንደሆነ ታውቃላችሁ? ቆይ ራህመት እኔ ጠይቀሽ ባልሽ አንቺ ቢፈታሽ ሌላ ያገባም ኦፍ ኮርስ ሌላ ያገባል። ግን እኔ መሀላቸው አልገባም። ለምሳሌ ልጅ ለምሳሌ ከሷ ጋር ነው ስለአራ ነበር ማለት እየገቡ ቢሆን ነው። እሺ ተናገሪ። እኔ አሁን ማለት ነው እሱ የዛ ጊዜና እሷ ጋር ጨራርሶ ምናምን እኔን እንደሚፈታኝ 6 ወር ጠብቆ በ6 ወር በ6 ወሩ ነው ፈታሻለሁ ብሎ ያስባለው የመጣው ማን ነው ሊፈታኝ ከዛ የዛ ጊዜና እንደው ነክት እንደው እኔ እንደው ብዬ እንትን አላልኩም። እሺ ይሁን ብዬ ፈቶኝም እንዲያገባ መዛው ጎረቤት አገባ እኮ ዛሬ ምናምን ሲሉኝ ማሻአላህ ሰይደግ ሆነ ምናምን ብዬ እኔም የራሴን ያኔ እንደ ድህነቴ ፍየሎችን እየጠባበቅኩ እያልኩ በራሴ ነው ተውጣጥቼ የመጣሁት። ወላሂ ፈታይ ብዬ አንድ ሽማግሌ ቤት ሂጅ እስቲ እርዱኝ እንደው አረ እንደው ለልጁ ቀለብ ይገዝል ይላል ብላችሁ አላልኩም። ወላሂ ብራብም ራቤን ጭዬ በጣምም ጥማቴን ጭዬ ልክ ለወጣ ስል ግን ያው እሱን በዘመድ እንዲያውም እሱን አስጠየቀኝ። እሷ ሰታው መታ አሉ እንጂ እሱን አስጠየቀኝ፣ በዘመድ አስጠየቀኝ። እንዲያው ልጁ ተግደለሽም እኔም ሲጀመር እናቴ ጋር እንዲሆነውን ይሆናታል እንጂ እሷ ጋር ነው አሳድገዋለሁ እና እሷ አለየውም ብዬ ወላሂ እየናፈቀ እያለቀሰ እሷ ራሱ በልመና ነው የምታገኘው እንኳን እኔ ሰው ሀገር ያለው ማለት ነው እና ማለት ነው እንደዛ ያው ሲሉ እንኳን አላለቀስኩም። ቀለብ ምንም ብዬው አላውቅም። እሱ ራሱ ያውቃል እኮ ምንም ነገር እንደማልለው በልጁ ምክንያት ማለት ነው። ግን ወጣሁ ናፍቆት አለና ያው እንደው ተስምን ቀን እንኳን ቀርቶ ተወራ እንደ ልጅሽ መጠየቅ አንቺ የምን አለ ያንንም እንደው እናቱኝ እናት እንደው ሲሆን በቀን ነው ሲሆን በ8 ቀን ነው። ካልሆነ ግን አንድ ሀቅ ብቻ አንድ ጥያቄ ልጠይቅሽ ጦይባ። እኔ በባልሽ ላይ ጀንጅኔብሻለሁኝ። እኔ እኮ ተጀነጀንኩት እኔም በባሌ ላይ ጀነጀንኩት ማለት ነው። ወንገርሽ እሺ እንደውም እንዲጠራ ከፈለግሽ ራህመት በጣም ያመማት ነው እኮ አይደል ወልጆ እኮ ነው ራህመት አይባዬ ራህመት በጣም ያመማት ባሏን ላይዋ ላይ ጀንጅነሽ ወሰድሽ የተባለችው ነው። እሱ ብቻ አጥሪላት። በጣም ጥሩ ነገር ነው። እዚህ ላይ አሁን የምናገረው አለኝ። ይሄ ውሸቴንም አይደለም ወይም ተርጉም አይደለም ወይም እሷን ላናድድ አይደለም። ይህ ሀቅ ነው። ማን ያለሽ? እሺ ያለሽ ነው ጫታዲ እንዲሳወቅ እሺ። አዎ አሁን እዚህ ላይ ልንገራችሁ እዚህ ላይ እሺ። አይው እንግዲህ እኔ ወልጄ ወንድምየው ሌላ ነበር ሚስቱ የመጀመሪያ ሚስቱና እኛ ጋር በእኛው አካባቢ ናት። ያችን ፈቶ ወንድምየውም የሷን ዘመድ ያግብቶ ከዛ ይች ልጅዮ ትመጣማለ መሰለኝ አረብ ሀገርም ድረስ ብላ ይሁን እኔ እንጃ ብቻ ትመጣለች መሰለኝ ምናምንና ስመጣ ይተዋወቃሉ። እሷ ብላሻለች ቅድም አሁንም እንዲያከደው ተዋወቅ ነው እንደዛ ነው በወንድሜ ሰርግ ነው ብላለች። እሷ ጋር ለእኔም ሆነ መጥፎ ነገር ምንም አስቦ አያውቅም። ግን እሷ ጋር ከነበረው ግንኙነት የተነሳ ያው በቃ እኔ ጋር ነገሩ ነገር ይጀምረ ይገባል። እሱም ስሜን ዝም ብለው ያላረኩትን ሁላ እንዲህ እያረገ እያሉ ውጣ እያለው ይሉ ገባ። ለምን እሷ ጋራ ለማጣመር ሲፈልጉ እኔን ለእንትን ለማስፈልጉ ማለት ነው።
ከዛ ያለ ስሜም ስም ይሰጠኝ ገባ። ወላሂ ለአዚም ታታሪ ነኝ። እነሱም ጋር እሰራለሁ፣ ባላለሁ፣ ወጣጣለሁ። እኔ መጥፎ ነገር የለብኝም ወላሂ። ከዛ ስሜን ራሱ በመጥፎ ነገር እያረጉ ያዋሩ ገባ ምናምን። አይሽ ወንዲ ስለሆነ ያቺኛይቱ ጋር ተሆነኛለች ታላ እኔ ቀልቤ ያውቃል እኔን እንደተወ ማለት ነው። ከዛ 6 ወር ያው ልጄን ይዤ ቁጭ አልኩኝ። እሱም ፈታሻለሁ የለ ምንም የለ ሽንኩርቱንም አብረን ቆይ እንትን ያልነው አዝመራውን እንትን አለ ከሳሰበ ጨረሰ። ከዛ እሷ ጋር ጨርሶ ልክ ኒካውን ሊያስር ሲል ማለት ነው ወላሂ ሊያስር ሰሞን መጥቶ አስደውሎ በጎረቤት በቃ እኔ ልፈታት ነውና ዘመድ ታቀርብ አለኝ። ያው እኔ የቲም ነኝ አባቴ የለም ዘመድ ያቀረብኩኝ። እነዛም ዘመዱ ያረተው እንደው የልጅ ጥላችሁ ምናምን አሉት። ያው እሱም አልፈልግም በቅቶኛ በቃሉ አባትየውም በቃሉ እሺ ተብሎ ተፈታ። ወላሂ የፈታይ ጊዜ አላለቀስኩም ወላሂ። ከዛም ወዲያ 4 አመት ልጅን ሳጠባ አላለቀስኩም። ባይሆን ይበሰጨኛል አንዳንድ ጊዜ እንትን ሲል ልጅን በቃ እየመጣ ይጠይቅ ነበርና አይሆንም ምለው ነበር ማለት ነው። ከዛ ዘመድ ምን አረገ ዘመድ ማለት ነው ዘመድ የሱም የኔም የግል ዘመዳችን ነው። ለኔም ቅርብ ለሱም ቅርብ ነው። ላከ እንግዲህ ልጁን ከሄደች እንደዚህ ሆኖ እንትን አይልም ፋጢማን ቢመታበት ባጃጅ ምናምንና እኔ ሊያዝ ምናምን ብሎ ሲያስጠይቀኝ ያን ዘመድ ደግሞ አልገፋውም ማለት ትልቅም ሰው ነው ዘመዲም ነው መቼም ሰሜም ጅል ነውና እሷ እንደዚህ ናት ነው። አረ እንደዚህ አረጋል ባልም በየሰጠው ወይ በየፍቹ ወረቀትሽ እንትን የለውም እንዴ? ወረቀት ካለሽ ይላኩልሽና ላኪላት። እዛ ላይ ምሳሌ ቀኑ ሊኖር ይችላል የተፋታችሁበት። ወረቀት እናቴ ስለማታነበው ሌላ ሰው የሚያነብ ምናምን ካለ አስወጥቼ ላስመጣው እችላለሁኝ። አለ የፍቹ ወረቀቴን ማጣልኩም ምንም ነገር ህይወት ይኖረኛልና እና እንደዛ ሆኖ ያው ተፋታን ወላሂ ጦይባ እኮ እሱን እንዲህ አድርገው ሰው ጋር አቅርባው ፈልጋው አልቀሳበት የሚለኝ የለም ወላሂ እኔ አላረኩም። ግን አሁን ላይ በጣም ተቀጣኝ የልጅ ነገር ሆነብኝና በልጅ ነው ብሳደብም ብናገርም ብልም አንቺም አትፍረጅብኝ ራህመት። ነገ በኔ ቦታ ብኮኛ አረጉሽም አንቺ እንደማያረጉሽ 100% ተሳስሬያለሁ። እንኳን እኔ እህቴ ተዋልዳለች ብለሽ ነው አውቃለሁኝ እንደማያረጉሽ ተማምነሽበት እስከሆነ ነገር ምን የምጥሮኛ ሄዳል በዛ አትመኒ አይደለም እሱ ለኔ ነው እንጂ ላንቺ እንደማይከፋብሽ አቀሽ ነው። ይሄን 100% ሆነሽ እኔ ላይ እንትን የምትይው ማለት ነው። ግን አንቺም ሴት ሆነሽ ብትፈርጂው ይሄን ነው። አንቺም ጋር በፊትም ነግሬሻለሁ ይሄን ነገር ራህመት ነው። ካንቺም ጋር ሆነ ሌላውም ጋር ወላሂ እንትን የለኝም ልጅ ነው። አንድ ቀን ቢሆን ልጅሽን ካጣሽ ቀውስ ነው መኮኔው ልንገርሽ። እንኳን 2 ወር 3 ወር እያጣሽ ማለት ነው። እና ዝሮ ያኔ ካሽን ሳይወርድ ያውርድኒ አማቀው ነገር አለኝ። እዛኔ እንደፈታሽ ነገር ተጀናጀነ በላይቴ ላይ የምትዩ የኔን ስም የምታጠፊው አሁን እዛኔ እንደፈታሽ ነው ነገር ተገናኛችሁ እንኳን ራህመት አንቺ አላወቅሽም እንጂ ሳይፈታት አንቺ ጋር እንደሚጀናጀን አንቺ አላወቅሽም። ላንቺ ፈትቻታለሁ ስላለሽ አመንሽው እንጂ አልፈታኝም ነበር በሰዓቱ ካንቺ ጋር ሲጀናጀን እያለች እኮ ነው። አልፈታኝም ሳይፈታኝም ተስተጋራ ወጣኔ በኋላ ነው የተገባችው። እኔ ጠንቅቄ ነው የምነግርሽ። ስሚ እሺ ግዛ ያለች እህቴ መቼም አለች አይደለ? ያክስቴ ልጅ አለች። አዳምጪ ጦይባ ያክስቴ ልጅ እዛው አለች። እሺ እሷ ለራሱ ቆጨራት ወንጀ መጀመሪያ እሷ ማለት ወሃል ቀዳሳ ዲኮል ተፈታ ባላ ያኔ አልተፈታ ባል አለመፈታቱን ሲያቀሷ ክብር ራህመት ውሸቱን ነው ብሎ መታት ትነግረኝም። እሺ ዘመዱ ያክስቷል እዛው ናት እያልሽ ነው። ይሄ ልጅ አለመፈታቷን ጋር እና ዘመድ ሆኖ እንዴት አልነገረችኝ? እሷ ሌላው ቢቀር አልተፋቱም አድቢት ላይ ነበር። በቃ አዝማል እንዲሆን አልፈልግም። በቃ ጭር ያለውን ነገር ለኔ ምንም ወላሂ ለአዚም ነው መስሎ ራስሽ ነሽ። እኔ ስለ ልጄ ነው አሁን እያወራለሁት። እናንተ ልጄን ታያስኩ በላይ ልጄን በግሌ ታሳደግኩ በላይ ስመጣባችሁ ጠይቁኝ። ስለዚህ አሁን ምን እናደርጋለን መሰላችሁ? ኢብራሂምን ቀጥታም ደውዬለት አላነሳም፣ ኢሞም አላነሳም። ነገ ሲያነሳልኝ ቀጥሬው እጠራውና ሁለታችሁንም ጠርቻችሁ እንነጋገራለን። እሺ እሺ በቃ ጦይባ አይዞሽ፣ ራህመትም አይዞሽ።
እሺ ወላሂ ይሄን እድል ስለሰጠሽኝና ያኔ ብሶቴን ሁላ እንዲወጣ ስላረግሽኝ አመሰግናለሁ። ልጆችሽን አንቺም አላህ ያሳድግልሽና የልጅ ስቃይ ናፍቆት ምናምን አይቅመስሽ። አሚን እናቱ አሚን አሚን። እሺ በቃ ነገ እንገናኛለን። እሺ ራህመት ታው ነገ እንገናኛለን። ኢብራሂም ሲመጣ እሺ ቲክቶክ ከፍቶ እንዲመጣ አደርገዋለሁ፣ አናግረዋለሁ። እሺ ችግር የለም። እሺ አይዞሽ። እሺ እሺ